ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ወደ ፈንድሻ ቤተሰቦች እንዴት ነው? ሰላም ናችሁ? ያ ኢላሂ በጣም ጣፋን በሶስት ወሬ በሉ ዛሬ የመጣሁትና ኢንሻአላህ በዚህ በሁለት ቀን አዲስ ነገር አለኝ። ተጀመረው ነገር ይስተካከላል ቢስሚላህ ከረም። እኔ በጣም ሳነፍኩኝ ቲክቶክ ላይ ሰምጬ ቀረው ውዶቼ። ቲክቶክ አሰመጠኝ። ልክ የሆነ አሮንቃ ውስጥ ገብታችሁ ከሰጭቃ ወርታችሁ የሳባችሁ መውጣት ያቅታችሁ የለም። ድሮኛ ትምህርት ቤት አጠገብ እንደዚህ አይነት ነገር ነበር። ክረምት ላይ እዛ ጭቃ ውስጥ ስትገቡ ስምጥ ያጠቃችኋል። እሱን ያስታወስኩት እንደዛ ነው ያደረገ ቲክቶክ። ለዛ ነው የጠፋሁት። እና ሌላው ሲቀጥል ውዶችዬ የሮመዳን አስቤዛ ምን ላይ ናችሁ? እዛዙ ያላዛችሁ እየሰራው ነው። ያልመለስኩላችሁ ሁለት ሰዎች አላችሁ። አንድ ወንድሜና አንድ እህቴ። አንቺን ደግሞ ያልመለስኩት ልብሱን ዋጋውን አላወቅኩም ውዴ። ልብሱን ዋጋውን ስላላወቅኩ ለዛ ነው። እሺ እና ለዛ ነው አንደኛና ይሄ በእንትን በጥልፍ በእጅ በጥልፍ የሚሰራና እንዲሁ ደግሞ የሚረከብ ጥልፍ አለና በእጅ በጥልፍ የሚረከበውን ጠይቄ በስነ ስርዓት መልሳለሁ ብዬ ነው ዝም ያልኩሽ። እሺ እና ያላዛችሁ ዘዙ። የሮመዳን አስቤዛ ለቤተሰቦቻችሁ አሟሉ። በነገራችን ላይ እኛ ማዛ አይጠበቅባችሁም። በራሳችሁ ማድረግ ትችላላችሁ። በራሳችሁ ወላሂ በራሳችሁ የማያደርጉላችሁ ብቻ ናችሁ እኛ ማዝ ያለባችሁ እንጂ በራሳቸው የሚያደርጉ በራሳቸው ያደርጉ። እሺ ውዶቼ የሮመዳን አስቤዛ የአመት ሙሉላቸው የአመት አስቤዛ እና እኔ ለራሴ ማድረግ ነው ለሰው የምናገር። የአመት አስቤዛ ሙልት ታርጋችሁ በቃ አመቱን ሙሉ እናታችሁ አባታችሁ ፈልሰስ ብለው ይኖሩበታል። ከዛ አሁንም በአመቱ ኢንሻአላህ ሮመዳን ሲመጣ ደግሞ እንደዚሁ ታሟሉላቸዋላችሁ። በየቀኑ የላካችሁ ይጎዳል፣ ይሄንስ ይሄ ልጨምር ይሄን ቀንሱ ከማለት በአንድ የሮመዳን ላይ የአመት አስቤዛ ሙልት በቃ መክዘናቸው ሙልት አርጉላቸው ከህል እስከ ምናምን ድረስ ማለት ነው። ከዛ በቃ ልብ ሽርፍ ነው የሚለው። አትጨናነቂም፣ ስራ ብትፈቻ አትጨናነቂ። የአመት አስቤዛ ስላሟለሽ ማለት ነው። እና በጣም ብዙ ጥቅም አለው። እሺ ፍቅሮቼ እንደቀላል አትዩት፣ ተጠቀሙበት። የአመት አስቤዛ ማሟላት እኔ ይሄን ነገር የዛሬ ስንት አመት ነው ትንሽ ጓደኛ ነበረች የሀገሬ ልጅ ማለት ነው። ወላሂ አብሮ አደገኝ ነች እና እሷ እንደዚህ ነው የምታደርገኝ ነበረው። ከዛ እንደዚህ ብላ እሷ እሷን ስትነግረኝ ከዛ በኋላ እኔም ከሷ ትምህርት ወስጄ እንዴት እንደተመቸኝ ይሄ ነገር የአመት አስቤዛ ማሟላት። አሁን ለምሳሌ 2 ኩንታል ጤፍ፣ 100 ኪሎ በርበሬ፣ 100 ኪሎ ባቄላ፣ 100 ኪሎ ገብስ። ቀላል እንዳይመስላችሁ ዋጋው ውዶች በ100 ሺህ ቤት ነው የምትጨርሱት። በ100 ሺህ ቤት እንጂ ይሄ ሺህ ቤት ሳይሆን በ100 ሺህ ቤት ነው የምትጨርሱት። ከዛ ቢያንስ ለምሳሌ የአሳምሳ ምስር 30 ኪሎ፣ የወጥ ምስር የተፈጨ የተከካው 30 ኪሎ፣ አተር እንደዛው፣ ስኳር 30 ኪሎ፣ ቡና 30 ኪሎ፣ ነጭ ዱቄት 50 ኪሎ በቂ ነው። ዘይት ደግሞ 20 ሊትር ወይም 40 ሊትር። ለምን ሮመዳን በጣም ሲጠበስበት ስለሚያልቅ 40 ሊትር ወይም 20 ሊትር ዘይት ለምትችሉ ነው ይሄን የምነግራችሁ። እኔ ለራሴ ማጠቀም ነው በነገራችን ላይ። ከዛ እንደዚህ ደግሞ ሌላ ምንድን ነው ነጭ ሽንኩርት፣ የሽሮ፣ የበርበሬ ቅመማ ቅመም እንደዚህ 5 ኪሎ ምናምን፣ እጣን 3 ኪሎ እንደዚህ አድርጋችሁ ምርጥ ነገር ሙልት አድርጋችሁ የእናታችሁ የእቃ ቤቷን መክዘኗን ባጭሩ ሙልት የሚያደርግ እቃ የአመት አስቤዛ በአንድ ሮመዳን በመጣ ቁጥር በየአመቱ ሙልት ልባችሁ ርፍ መጨናነቅ። ቢያምሽ ስራ ሳሰሪ ብቃሪ ቤተሰቦች ይቸግራቸዋል ብለሽ አታስቢም። ስራ ብትፈች ቤተሰቦች እኮ ይቸግራቸዋል ቶሎ ስራ ላጊ ብለሽ አታስቢም። ድንገት አግብተሽ ምናምን ጃዛ ቤት ቁጭ ብትይ ሳሰሪ ቀጥተሽ ካላክሽ ለቤተሰቦች ወይ ቤተሰቦች እየበሉ ምናምን ብለሽ አታስቢም። ከባለሽ ጋር አሪፍ ጊዜ ተሳልፊ ያለሽ። ምክንያቱም የአመትን ማሟላት የሚያክል ነገር የለም። 200 ሺህም ማውጡ ከዛ በላይ ማውጡ በቃ የአመት አስቤዛ ማሟላት ከዚህ በታች የለም። በራሳችሁ አስገዝታችሁ ያውም ይሄ ለእኛንም ማዛችሁ ምናምን ከሆነ ከዚህ በላይ ነው ውዶች። ግን በራሳችሁ እንደምሳሌ ትልቅ እህት ትልቅ ወንድም ካለሽ ታማኝ ወይም ደግሞ እናትሽን ለራሷ ታማኝ ከሆነች እሷ ተገዛችሁ ነው። እኛን ካዛችሁ ቢያንስ አንድ ነጋዴ አትርፎ ነው የሚገዛልሽ፣ በነፃ አይደለም ታውቃላችሁ። እና እንደዚህ ያስወጣል። ነገር ግን በቃ ያ የምትገዙት ነገር ቢስሚላ ማሻአላ በቃ ልባችሁ ርፍ ነው የሚልበት። አመት ሙሉ ምን ይቸግራታል እናቴ? የለም ታመማቸው ብቻ ለጊዜያዊ መድኃኒት ብቻ ነው የምትልኩላቸው እንጂ ሌላ ነገር አትልኩላቸው።
ታማቸው ብቻ ነው ለሙስተሽፋ የምትልኩላቸው እንጂ ምንም ነገር አትልኩላቸውም። ምንም ነገር አይፈልጉም። በቃ የቤት አስቤዛ የወር ካሟላችሁ ከለስ አለቀ፣ ሁሉም ነገር ተዘጋ። አማሜ ካለችሽ ሄዳ የምትመረመርበት፣ አማሜ ካለሽ አባትሽ ሄዶ የሚመረመርበት፣ አማሜ ካለሽ አባትሽ እንደዛው። እህት ወንድም አልላችሁም። አምሶሪ ይቅርታ፣ እህት ወንድም ረዱ የሚል ሴት አይደለሁም እኔ። እህት ወንድም እንዳንቺ ናችሁ። እግር አላት፣ ጭንቅላት አላት። እንዳንቺ አንቺ ያለሽ ነገር ሁሉ እህትሽ አላት። አንቺ ያለሽ ነገር ሁሉ ወንድምሽ አለው። ሰርቶ ይብላ። እህት ወንድም አይረዳም። እህት ወንድማችሁን የምትረዱ ልጅ ወላይ ሀብላ ናቸው። የሚረዳው እናትና አባት ብቻ። እናትና አባት ጋር የሚኖር እህት ወንድም ያው ለቤተሰቦች ስታሟል እነሱም አብረው ነው የሚመገቡት፣ አብረው ነው የሚጠቀሙት። ምንም ማድረግ አይቻልም። ግን ለእህት ብር ከኪስ አውጥቶ መስጠት። ተታመመች የቀን ስራ ሰርታ ትታከም፣ ትስራ፣ ሊስትሮ ትስራ፣ ወዛደርነት ትስራ። ማናት እሷ? አንቺ እዚህ ሽንት ቤት እያጠብሽ ለእህትሽ የምትለኪ ካለሽ የለም። በእርግጥ የለም። አሁን ላይ ለእህት ለወንድም የሚልክ የታወቀ ነው። ግን እንደዛ የምታስቢ ልጅ ካለሽ ሀብላ ነሽ። አንቺ ሞኝ ነሽ። ነገ ይቆጥሻል፣ ያንገበግብሻል። እናትና አባትሽ ግን በቃ ኃላፊነትሽ ናቸው። ምንም ቢሆን ካላበታች ወልደውሻል። እንግዲህ በችግራቸው ላይ በድሏ ታድጋለች ብለው ወልደው አንቺ አረብ ሀገር ትሰቃይ ይዘሻል። እንኳን በድልሽ ልታድጊ በድል ብሎ ነገር የለም። ይሄ በድል ያድጋል ልጅ ምናምን። እንዳውም እኛ በፊት አንፋዛ እንለብስ እንት ጨርቃችን በጨርቅ ምናምን ይሻላል። አሁን የሚወለዱ ልጆች አሁን በድላቸው ያድጋሉ እያላቸው የምትወልዱ ካላችሁ ተጠንቀቁ እሺ። በድል ማደግ የሚባል ነገር የለም። ሰበብ ታደርሻለሽ። ሰበብ አድርሰሽ ልጅሽ ወልደሽ ብትቀመጭ የምትታከሚበት፣ ልጅሽ ወልደሽ ብትቀመጭ የምትበይው፣ ልጅሽ ወልደሽ ብትቀመጭ የቤት ኪራይ የምትከፍሊው፣ ለልጅሽ የምታደርጊው ነገር መኖር አለበት። ምንም ሳይኖር ተወልዶ በድልሽ አድጋል። ከዛ ሲያዘሉ ይመጡና ቲክቶክ ላይ ፎሎ አድርጉኝ፣ አበረታቱኝ፣ ልጅ ይዤ ነው ሀቢባ ቤት አስገቡኝ ይገባሉ። ልጅ ተቸግሮኝ የቤት ኪራይ አቅቶኝ ልጄን ሀገር ልኬ እንደ መላኪያ። ኧረ ቢስሚላህ ረህማን እንዳለ በልጅ ልመና በዛ። እነዚህ ሁሉ እነዚህ አሁን በልጅ የሚለምኑ በልጅ የሚያለቅሱ ማለት ነው። ወላሂ በድል ያድጋሉ እያሉ የወለዱ ናቸው። በድል የሚያድግ የሚባል ነገር የለም። በሰራሹ ነው የሚያድገው ከአላህ በታች። አላህ ምንም ነገር ሳይኖራችሁ ዝም ብላችሁ ብለዱ በድል ያድጋል ብላችሁ አላለም። አላህ ያለው ተሰሪያለሽ እየሰራሽ ቋሚ ስራ ኖሮሽ ወይ ደግሞ የራስ ስራ የምትተማመኝበት ኖሮሽ ከአላህ በታች በቃ አሁን ስወልድ ልጄ እንደዚህ እያበላው በእንደዚህ እያሳከም ሲታመም እንደዚህ እያደረኩ በዚህ ያኖራል የሚል ከአላህ በታች ሰበብ ያስፈልጋል እንጂ ምንም ነገር ሳይኖር ግን እንደው አንድ ሪያል ሳይኖር ርግዝ ከዛስ ከመውለጃ ጀምሮ ኡሪ ቁቁ በሰው ሀገር ልጅ የሰራው ነው እንደዚህ በሉኝ ምናምን። ሰውም እኮ መከራ አጣ። የእናንተ ሮሮ መስማት እኛ ራሱ አስጠላኝ። በጣም ነው በቃ ያስጠላኝ። ፋንዲሻ ሼር አድርግ ልጅ ይዤ ነው የምሰራ ፋንዲሻ ኧረ በጣም ነው የሚደብረው። ማን ልጅ አለሽ? አቅም ከሌለሽ አለ መውለድ ነው። ልክ እንደኛ መቀመጥ። እኛ እኮ ልጅ ጠልተን አይደለም፣ ግን ማሳደግ ስለማንችል